በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን የሶስት ሰዓት ንስሐ በሚል ርዕስ እንማማራለን። የቅዱሳን አምላክ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። የእግዚአብሔር ልጆች በርዕሱ ግር አትሰኙ። እድሜ ዘመኑን ሲበድል የኖረ ሰው በንስሐ ወደ ጌታ ለመመለስ ገነትን ለመውረስ 3 ሰዓት ብቻ ነበር ያስፈልገው። ይህን ሰው ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 23 ቁጥር 39 ላይ ጠቅለል አድርጎት ከክፉ አድራጊዎቹም በማለት ነው የገለጸው። ቅዱስ ሉቃስ ከክፉ አድራጊዎቹም ያለው በጌታ ቀኝ የተሰቀለውን ጥጦስንም ጭምር ነው። ዛሬም እኛ ኃጢአታችን አልተጻፈም እንጂ ቅዱስ ሉቃስ እንዳለው ክፉ አድራጊዎች ነን። ሕገ እግዚአብሔር እናፈርሳለን፣ እንዘሙታለን፣ እንሰርቃለን፣ አታድርጉ የተባለውን እናደርጋለን፣ እናምጻለን፣ ትእዛዛቱን እምቢ እንላለን፣ ክፉዎች ተንኮለኞች እንሆናለን፣ ክፋት እንጂ ጽድቅ አንሰራም፣ ሃይማኖተኛ ሳይሆን ዘረኛ እንሆናለን። ቅዱስ ሉቃስ እንዳለው ጠቅለል ተደርገን ስንታይ ጽድቅ ሰሪዎች ሳይሆን ክፉ አድራጊዎች ነን። ለዚህም ነው ክፉ መጥፎ በሕይወታችን የሚከተለን በጎ የማያሳየን። የዘራነውን ኃጢአትና ክፋት እያጨድን ፍሬያችን መከራ፣ ፈተና፣ ጉስቁልና ሆኗል። ዛሬ የአብዛኞቻችን የመንፈሳዊ ሕይወት ገጽታ ጸጋ፣ በረከት፣ ረድኤት የሌለበት፣ ፈተና የሞላበት፣ ስኬት የታጣበት፣ ውስጣዊ ሰላምና መረጋጋት የሌለበት ነው። ጌታችን እኛን ለማዳን በቀራንዮ አደባባይ በመስቀል ላይ ሲሰቀል ጥጦስ ደግሞ በክፉ አድራጎት ስቅላት ተፈርዶበት በጌታ ቀኝ ተሰቅሎ ነበረ። ዳርክስ የተባለው ወንበዴ ደግሞ በግራ በኩል ተሰቅሎ ነበረ። የጌታ ስቅለት ዓለምን ለማዳንና ለመዋጀት ሲሆን የጥጦስና የዳርክስ ስቅለት የክፋት ዋጋቸውን ለማግኘት ነበር። የሚገርማችሁ ጥጦስ በስቅላት በሞት አፋፍ ሆኖ ባለችው ጥቂት ሰዓት ንስሐ ለመግባት ወሰነ። ጥጦስ ጌታችን በመስቀል ላይ ከቀኑ 6 ሰዓት እስከ 9 ሰዓት ወይንም ለ3 ሰዓት ያክል በሕይወት በቆየበት ሰዓት አብሮት ለ3 ሰዓት ያክል ነበረ። እንግዲህ ጥጦስን የንስሐ ሕይወት የቀየረችው ወይንም ጥጦስን ለንስሐ ሕይወት ያበቃችው ይቺ 3 ሰዓት ነች። ለዚህም ነው የትምህርታችንን ርዕስ የ3 ሰዓት ንስሐ ያልኩት። የሰው ልጅ ሕይወት የሚበላሸው የሚጠፋውና የሚስተካከለው ሕይወት የሚያገኘው በጥቂት ሰዓትና በጥቂት ሰዓታት ነው። የሰው ልጅ በጥቂት ሰዓታት ውሳኔ ነው መንግስተ ሰማያት አሊያም ገሃነመ እሳት የሚገባው። የጥጦስ የክፋት ተባባሪ ዳርክስ ግን በኃጢአቱ ከመጸጸት ይልቅ ጌታችንን አንተስ ክርስቶስ ከሆንክ ራስክንም እኛንም ማድን በማለት ያሾፍበት ነበረ። ቅዱስ ሉቃስ ተሳደበ በማለት ነው የጻፈው። ዛሬም በኃጢአት መረብ ተተብትበን በፈተና ተወጥረን በሽታ ተጭኖን በክፉ መናፍስት ተይዘን ንስሐ ግቡ በነፍሳችሁ ዳኑ ስንባል እንደ ዳርክስ የመከራ መስቀል ላይ ሆነን ጌታችን ላይ እናሾፋለን። ባስ ያለብን ደግሞ እንሳደባለን። ከወጣችሁበት ከኃጢአት ማማ ላይ ውረዱ፣ ንስሐ ገብታችሁ በጽድቅ መንገድ ሂዱ ስንባል በዘላለማዊ ሕይወታችን ላይ እናሾፋለን። ፈያታዊ ዘይማን ወይም ጥጦስ ግን ፊቱን ወደ ጌታ ዘንበል አድርጎ ንስሐውን ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው በማለት ተናዘዘ። አያችሁ፣ ንስሐ መግባት ማለት በደልን ማመንና በበደላችን የሚገባንን ቅጣት መቀበል መሆኑን ጥጦስ ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው በማለት ፍርዱን በሚገባ እንደሚቀበልና እንደተቀበለ ተናግሯል። በእውነት በሕይወታችን አንድ ፈተና ሲገጥመን፣ አንድ በሽታ ሲይዘን፣ የሆነ ነገር ሲበላሽብን፣ የጀመርነው አልሳካ ሲለን በመንፈሳዊና በሥጋ ሕይወታችን፣ በስራችን፣ በትዳራችን፣ በልጆቻችን፣ በኑሯችን ትልቅ ፈተና ሲገጥመን የሰራነውን ያሳለፍነውን ኃጢአት አስበን ስላደረኩት ነገር የሚገባኝን የተቀበልኩት በገጠመኝ ፈተናና መከራ ሁሉ እግዚአብሔር በፍርዱ ልክ ነው ብለን እናስባለን ወይስ እግዚአብሔር ሆይ ይሄ ለኔ አይገባኝም፣ ፍርድ ልክ አይደለም ብለን እናጉረመርማለን? መልሱን ለእናንተ ተዋለሁ። ጌታችንም መስቀል ላይ ሆኖ ከራሱ ቁስል ይልቅ የጥጦስን የኃጢአት ቁስል ተመልክቶ ከራሱ ሕመም ይልቅ የጥጦስን የኃጢአት ሕመም ተመልክቶ እንደ ብራና ተወጥሮ በ5 ችንካር ተቸንክሮ ደሙ እየፈሰሰ ስጋው እየተበጣጠሰ
አጥንቱ እየተከሰከሰ በሞት አፋፍ ሆኖ ሊያድነው ወደደ። ወዳጆቼ የኛ ጌታ እንኳን በሰማይ በዕለተ ዓርብ ስቃይ ያየን ኃጢአታችንን ይቅር ያለን ነው። የኛ ጌታ እንኳን በሰማይ በአብ ቀኝ በዙፋኑ ተቀምጦ በስቃይና በመከራ ተውጦ አድኖናል። የኛ ጌታ እንኳን በሰማይ በክብር በመስቀል ችንካር አድኖናል። የኛ ጌታ እንኳን በሰማይ ነግሶ በመስቀል ላይ ደሙን አፍሶ ስጋውን ቆርሶ አድኖናል። የኛ ጌታ እንኳን ፈቅዶና ወዶ ለኛ ሲል ከሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ ለኛ ሲል ተዋርዶ አድኖናል። ወደ ጥጦስ ልመለስና ጥጦስም በልባዊ ጸጸት ከተናዘዘ በኋላ ዘላለማዊቷን መንግስተ ሰማያትን በመሻት ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ይገርማችኋል፣ ጥጦስ ጌታችንን አሁን አስበኝ አላለው። ገና ወደፊት ለፍርድ መጥቶ ኃጥአንና ጻድቃንን ለይቶ ለጻድቃንና ለወዳጆቹ ከገቡ ሞታት ካገኙ ማጣት የሌለባትን መንግስተ ሰማያትን በሚያወርስበት ጊዜ አስበኝ መንግስትን ማውረሰኛ ነው። ጌታችንም ዘላለማዊ መንግስቱን የሚያወርሰው በመንግስቱ በመጣ ጊዜ ሳይሆን ዛሬ ከኔ ጋራ በገነት ትሆናለህ በማለት መለኮታዊ ቃል ገባለት። እውነተኛ ንስሐ መግባት እንደ ጥጦስ ዛሬውኑ ለመንግስተ ሰማያት መታጫ እና መንግስተ ሰማያት ለመግባት ማረጋገጫ ነው። ዛሬም ጌታችን እንደ ጥጦስ ዛሬ ከኔ ጋራ በገነት ትኖራላችሁ ግን ንስሐ ግቡ ይለናል። ዛሬም ጌታችን ከኔ ጋራ በገነት ለዘላለም ትኖራላችሁ ግን ጊዜያዊ ስጋዊ ኃጢአትን ተውና ንስሐ ግቡ ይለናል። ዛሬም ጌታችን ከኔ ጋራ በገነት እንድትነግሱ ዘላለማዊ መንግስቴን እንድትወርሱ ኃጢአትን አትዋረሱ በንስሐ ታደሱ ይለናል። ዛሬም ጌታችን ከኔ ጋራ በገነት እንድትነግሱ የቀማችሁትን መልሱ የበደላችሁትን ካሱ ይለናል። ዛሬም ጌታችን በገነት ለዘላለም ከኔ ጋራ እንድትዘልቁ አትስረቁ፣ የተጣላችሁ ታረቁ፣ ሰውን አትናቁ፣ ንስሐችሁን ለካህን አትደብቁ ይለናል። ዛሬም ጌታችን ገነት እንድትገቡ ንስሐ ግቡ ቁረቡ ይለናል። ስንቶቻችን ነን እውነተኛ ንስሐ ገብተን ቅዱስ ቁርባን ተቀብለን ራሳችንን እንደ ጥጦስ ለዘላለማዊ መንግስቱ ዝግጁ ያደረገን? የእግዚአብሔር ልጆች የጥቂት ሰዓት ልባዊ ጸጸት ከጌታ ጋር በገነት ለዘላለም እንደሚያኖር ልብ አላችሁ? እኛ ንስሐ ለመግባት ከነፍሳችን ካሰብንበት ረጅም ዓመት ሳይሆን ጥቂት ሰዓት ይበቃናል። እስኪ በቅዱሱ መጽሐፍና በገድል ላይ ታሪካቸው የተጻፈውን ረጅም ዕድሜ የኖረውን ማቱሳላንና 3 ዓመት የኖረውን ሕፃኑ ቂርቆስን እናስባቸው። ማቱሳላ በ969 ዓመቱ እንደ አባቱ ሄኖክ ታምር አልሰራም። ዘመኑን በመኖር ብቻ ነበር ያሳለፈው። ሕፃኑ ቅዱስ ቂርቆስ ደግሞ በ3 ዓመቱ ማቱሳላ በረጅም ዘመኑ ያልሰራውን ስራ ሰርቶ ያልተጋደለውንም ገር ተጋድሏል። ለሕፃኑ ቅዱስ ቂርቆስ ጽድቅ ለመስራት መንግስተ ሰማያት ለመግባት 3 ዓመት በቂው ነበር። ማቱሳላ ደግሞ በሰው ልጅ ታሪክ ረጅም ዕድሜ ኖረ እንጂ ይህንን ሰራ የሚል በመጽሐፍ ቅዱስ አልተጻፈም። የጌታችንን ዘላለማዊ መንግስቱን ለመውረስ ዕድሜ ማግበስበስ ሳይሆን ወሳኙ የመጨረሻ ሰዓት ጸጸትና የንስሐ ህይወት ነው የሚያስፈልገው። ለዚህም ነው ጥጦስ የገነት ደስታ ለመቋደስ ገነትን ለመውረስ 3 ሰዓት ብቻ ይበቃው። ዛሬኛ ንስሐ ለመግባት ለመጽደቅ እንደ ጥጦስ 3 ሰዓት እንደ ቂርቆስ 3 ዓመት አልበቃ ብሎን እድሜያችንን ያለ በጎ ስራ እንደ ማቱሳላ የምናሳልፍ ብዙ ነን። ወዳጆቼ የሰራነው ኃጢአት ሬት ካለን ያሳለፍነው ከንቱ ጊዜ በነፍሳችን ካንገፈገፈን ጸጸት ረፍት ነስቶን ከሆነ ያቺ ሰዓት እንደ ጥጦስ ወደ ጌታ በንስሐ የምንመለስባት ጊዜያችን ናትና እንጠቀምባት። በከፋ የበደል አዘቅት ውስጥ ሆነን ጌታችንን ብንክድ የተጻፈውንም ትእዛዛት ብናፈርስ ብንንድ እንደ ጴጥሮስ በጸጸት በማልቀስ ወደ ጌታ የመመለስ ፍላጎት ካለን ስሬት ብቻ ሳይሆን የጸጋ ሽልማትን እናገኛለን። ቅዱስ ጴጥሮስ አመሻሽ ላይ የተሰጠውን የንስሐ ጊዜ በእንባ ተጠቅሞበታል። ለቅዱስ ጴጥሮስ ያቺ ሰዓት ንስሐ የገባበት ከንስሐው በኋላ በሐዋርያት ላይ በሊቀ ሐዋርያትነት የተሾመበት ሰማያዊ ዕድሉ ነበረች። ቅዱስ ጴጥሮስ በዛች ምሽት የክደት ኃጢአቱን በእንባ ባያጥብ ንስሐ ባይገባ ኖሮ ዛሬ ያለውን የቅድስና ማዕረግ አያገኝም ነበር። ልቡ በንስሐ ስለተሰበረ የሰውን ልብ የሚሰብር ወንጌልን ለማስተማር በቃ። በዛች ጥቂት ሰዓት ከወደቀበት ከክደት ኃጢአት በንስሐ በመነሳቱ በኃጢአት የወደቁትን እግዚአብሔርን የካዱትን በትምህርቱ ለማንሳት ችሏል። የይሁዳና የቅዱስ ጴጥሮስ የንስሐ ዕድል አንድ ቢሆንም ልዩነታቸው አጠቃቀማቸው ላይ ነው። ቅዱስ ጴጥሮስ ወደ ጌታው በፍጹም ንስሐ ለመመለስ ሲያለቅስ፣ ይሁዳ ደግሞ በእንቢተኝነቱ የራሱን ሲኦል ሲምስ ሰዓቱን የንስሐ ዕድሉን አባክኗል። ቅዱስ ጴጥሮስ በበደሉ ንስሐ ገብቶ ለመመለስ ጌታውን በእንባ ለመካስ 2 ነገር አስፈልጎት ነበር።
አንደኛው በተሰጠው ጊዜ በደሉን ማስታወሱ ሲሆን ሁለተኛው ተጸጽቶ ማልቀሱ ነው። ለዚህም ነው በማርቆስ ወንጌል በምዕራፍ 14 ቁጥር 72 ላይ ትዝ አለው አስቦ አለቀሰ ተብሎ የተጻፈው። በእውነተኛስ እንደ ቅዱስ ጴጥሮስ ኃጢአታችንን በደላችንን እናስታውሳለን፣ ትዝ ይለናል? እንደ ቅዱስ ጴጥሮስ ኃጢአታችንን በደላችንን አስበን እግዚአብሔርን አሳዘንኩት ብለን እናለቅሳለን? ዛሬም አንድ ሰው ንስሐ ለመግባት ሲያስብ በመጀመሪያ በደሉን ማስታወስ ከዛ አስቦ ተጸጽቶ ማልቀስ ያለበት ቅዱስ ጴጥሮስን አርአያው አድርጎ ነው። የንስሐ ቅጣት ወይም ቀኖና ሲሰጠው እንደ ጥጦስ ስላደረግኩት የሚገባኝን እቀበላለሁ ማለት አለበት። ወዳጆቼ እንደ ጥጦስ በደላችንን ስናስታውስ እንደ ቅዱስ ጴጥሮስ በጸጸት ስናለቅስ ነው ጌታ ዛሬ ከኔ ጋር በገነት ትሆናላችሁ የሚለን። ግን ከዚህ ሁሉ በፊት የተሰጠንን የንስሐ ጊዜያችንን የተሰጠንን የንስሐ ዕድላችንን በአግባቡ መጠቀም አለብን። አንዳንዶቻችን እግዚአብሔርን እየበደልን በኃጢአት ላይ ኃጢአት እየሰራን ዝም ሲለን የንስሐ ዕድል እየሰጠን መሆኑን አናውቅም። ስንቶች የንስሐ ዕድላቸውን ሳይጠቀሙ ለንስሐ ሳይበቁ ቅዱስ ቁርባን ሳይቀበሉ በድንገተኛ ሞት የተወሰዱ አሉ። ሁላችንም መላከ ሞትን ተሸክመን ነው የምንኖረው። የተሸከምነው መላከ ሞት አንድ ቀን ለንስሐ ሳንዘጋጅ ራሳችንን በንስሐ ሳንዋጅ በድንገት ይወስደናል። ወደድንም ጠላንም ኖረን ሳንኖርም እንሞታለን። ለዛውም ድብን ብለን ነው የምንሞተው። ወደድንም ጠላንም አንድ ቀን በድንገት መላከ ሞት ቤታችንን፣ ሕይወታችንን፣ ትዳራችንን፣ ስራችንን አንኳኩቶ ይመጣል፣ ይወስደናል። ግን ንስሐ ገብተን ብንሞት ሞትን ሳይሆን ሰማያዊ ሀገር ቀየርን ማለት ነው። እስኪ አስቡት፣ ከቤተሰባችን በድንገተኛ የሚሆን ታሞ መኖር፣ መማር፣ ማግባት፣ መውለድ እየፈለጉ ሌሎቹም ተምረው አግብተው ወልደው ቤት ሰርተው መኖር እንደጀመሩ የሞቱ የሉም? ብዙዎች አሉ። የወለላይቱ እመቤት ልጆች መላከ ሞት የስንቱን ምድራዊ ሕይወትና ተስፋ ጨልሟል። መላከ ሞት የስንቱን ሕይወት በድንገት ነጥቋል። እኛ እኮ ሞኝ ነን። መላከ ሞትን ተሸክመን እንኖራለን እንጂ እንሞታለን ብለን አናስብም። ረጅም ዕድሜ እንኖራለን እንጂ በአጭር ዕድሜ በሞት እንጠራለን ብለን አናስብም። በአካባቢያችን ብዙዎች ሞተዋል። እኛም አይቀርልንም፣ እንሞታለን። ግን የንስሐ ሞት እንሙት። ጌታችን በሉቃስ ወንጌል በምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘብ ብዛት አይድንምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ብሎናል። አዎ ሰው በገንዘብ ብዛት ከምንም ነገር አይድንም። እዚሁ ምዕራፍ ላይ ቁጥር 19 ላይ ጌታችን በንስሐ ሳንዘጋጅ በድንገት በሞት እንደምንወሰድ አንድ ሰውን ምሳሌ አድርጎ አስተምሮናል። አንድ ባለጸጋ ወይም የገንዘብ ሀብት ያለው ነበረ። ይህ ሰው እርሻው ከወትሮ በተለየ መልኩ እጅግ ፍሬያማ ሆነለት፣ ማለትም ብዙ ምርት አገኘ። ይህን ሰው አንድምታ ወንጌል ቢያሳርስ ቢያስነግድ የበጀለት ሀገር የተቀበለው ባለጸጋ በማለት ይገልጸዋል። ይህ ባለጸጋ ሰው ያገኘውን ምርቱን አይቶ እየበላ እየጠጣ ብዙ ዓመት ለመኖር ጓግቶ ባለውም ነገር ተመክቶ የነፍሱን ትቶ የሥጋውን ደስታ ብቻ ሽቶ በልቡ አንድ ነገር አሰበ። እኔ እንዲህ አደርጋለሁ አለ። ጎተራዬን አፍርሼ ከበፊቱ የተሻለ ሌላ ሰፊ ጎተራ እሰራለሁ። በጎተራ የሚያገኘውትን የሰበሰብኩትን የእርሻዬን ፍሬ በረከቴን አከማቻለሁ። ነፍሴንም ለብዙ ዘመን የሚበቃ ብዙ በረከት አለሽ፣ ቢ ጠጪ፣ እረፊ፣ ደስ ይበልሽ እላታለሁ ብሎ ቀሪ ዘመኑን እግዚአብሔርን እያመሰገነ እግዚአብሔርን እያስደሰተ ሳይሆን ስጋውን እያስደሰተ እየበላ እየጠጣ እንደፈለገ ሆኖ ለመኖር ወሰነ። ሟች ሳይሆን ሰንባች እንደሆነ አሰበ። ብዙዎቻችን እግዚአብሔር እንደዚህ ሰው ሕይወታችንን ሲያስተካክልልን የምንፈልጋቸውን ምድራዊ ነገሮች ሁሉ ስናገኝ ገንዘቡ፣ ሀብቱ፣ ቤቱ፣ ንብረቱ ሲመጣ ሟች ሳንሆን ሰንባች እንደሆነ እናስባለን። ሞት ሳይሆን ሕይወት ብቻ ይታየናል። ብዙዎቻችን እግዚአብሔር ምድራዊ በረከት ሲሰጠን ከሰው ጋር ሳይሆን እንደዚህ ሰው ለብቻችን ቤታችንን ዘግተን መብላት መደሰት ነው የምንፈልገው። ለራሳችን ወገን ለዘመዳችን እንኳን የማናካፍል ስንት ንፉጎች አለን። እግዚአብሔርም ይህንን ሰነፍና ንፉግ ሰው አንተ ሰነፍ፣ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ይህ ሰው አንዳንዴ ከኛ ይሻላል። እሱ ሀብት ነው የሰበሰበው፣ እኛ ደግሞ ኃጢአት እንሰበስባለን። እሱ ገንዘብ ነው ያከማቸው፣ እኛ ኃጢአት እየሰራን በኃጢአት ላይ ኃጢአት እናከማቻለን። የዚህን ሰው መጨረሻ ጌታችን በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል እንዳለው የሰበሰበውን ምድራዊ ሀብት አንዱንም ሳይጠቀምበት የእርሻውንም ፍሬ በልቶ ሳይደሰትበት መሞት ነው።
እኛስ የሰበሰብነው ያከማቸነው ገንዘብ ምድራዊና ስጋዊ ሀብት ለማን ይሆናል? ሳንበላው እንደዚህ ሰው መልአከ ሞት ነፍሳችንን ከኛ ይወስዳታል። በእውነት ሰው እኛን ነው የሚመስለው፣ እኛን ነው የሚወክለው። ነፍሴንም ለብዙ ዘመን የሚበቃ ብዙ በረከት አለሽ፣ ብይ ጠጪ ረፊ ደስ ይበልሽ እንዳለ እኛም ሰርተን ገንዘብ ሰብስበን በልተን ጠጥተን በስጋችን ተደስተን መኖር እንጂ ንስሐ ገብተን የጌታችንን ቅዱስ ስጋውን በልተን ክቡር ደሙን ጠጥተን ለዘላለም በገነት መኖር አናስብም። አንድ ሰው ንስሐ ገባ ማለት ከዘላለማዊ ከነፍስ ሞት አመለጠ ማለት ነው። ታዲያ እንዴት ዘላለማዊ ሕይወትን እንጠላለን? ስለዚህ የንስሐ ጊዜያችንን በዓመታት በወራት መቁጠሩን ትተን በቀናት በሰዓታት እናስበው። ያኔ የነፍሳችንን ውሳኔ ወስነናል። የንስሐ ዕድል ለአንዱ እንደ ቅዱስ ጴጥሮስ ለአንዱ እንደ ይሁዳ የሚሆነው ጊዜውን ባለመጠቀም ነው። ጌታችን በስራው ለተጸጸተ ወደ እርሱ ለመቅረብ በንስሐ ለቃተተ የመንግስቱ በር ክፍት መሆኑን ምስክሩ ጥጦስ ነው። ደመኛው ጥጦስ ገነትን ለመውረስ 3 ሰዓት እንደወሰደበት ሁሉ ዛሬስ ንስሐ ለመግባት በጥጦስ ወይስ የተሰጠንን ጊዜ ላለመጠቀም በዳርክስ መንገድ ላይ ቆመናል? ከክርስቶስ ጋር ለመኖር የጥጦስን የንስሐ በር በጸጸት እንግባበት። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 2 ቁጥር 4 ላይ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ በማለት ይጠይቀናል። በእውነት ብዙዎቻችን የእግዚአብሔር ቸርነት ወደ ንስሐ ሕይወት እንደሚመራን ዘንግተናል። የመቻሉን የትዕግስቱንም ባለጠግነት ወይም ታጋሽነቱን ንቀናል። በእውነት እግዚአብሔር እንደ ጥጦስ ራሳችንን የምንወቅስበት ወደ ጌታችን የምንመለስበት እንደ ቅዱስ ጴጥሮስ ስለ ኃጢአታችን የምናለቅስበት ልቦና ይስጠን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።